የሰንበት ቤት መጠለያችን ነሽ። ስሜ ታደሰ አሰፋ ይባላል። የሰንበት ትምህርት ቤት አገልግሎት ጋር በተያያዘ ከልጅነቴ በተለይ በደንብ የማስታውሰው 9ኛ ክፍል ተማሪ ሆኜ ጀምሮ በሰንበት ቤት ውስጥ ነው እገለገል የነበረው። ከዛም የ12ኛ ክፍል ፈተና ከጨረስኩ በኋላ ዩኒቨርሲቲ ገብቼ በአዲስ አበባ ዩኒቨርሲቲ የግቢ ጉባኤ አገልጋይ ነበርኩ። ወደ መጨረሻውም ወደ ግራጁዌሽን አካባቢ ደግሞ የግቢ ጉባኤ አስተባባሪ ነበርኩ። የዚህ መነሻ እንግዲህ ሰንበት ትምህርት ቤት መሆኑ ነው። ከዛም በኋላ በስራ ዓለም ላይ ሆኜ አንድ ቤተክርስቲያን ቅድስት ሥላሴ ቤተክርስቲያን ነው፣ የዛ የሰንበት ትምህርት ቤት ሊቀመንበር ሁሉ ሆኜ አገልግያለሁ። በስራ ዓለም ላይ ዓለም አቀፍና ሀገር አቀፍ ትላልቅ ተቋማት ላይ በአመራርነት አገልግያለሁ። አሁንም በማማከር አገልግሎት በሚሄድበት ሙያ በቤተክርስቲያን አገልግሎት ቤተክርስቲያንን በመክሊቴ እያገለገልኩ እገኛለሁ። የዚህ መነሻም አሁንም ሰንበት ትምህርት ቤትና ማህበረ ቅዱሳን ናቸው ብዬ ብናገር ማጋነን አይሆንም ማለት ነው። በቤተክርስቲያን አገልግሎት ውስጥ ብዙ የለውጥ ጥናቶች ላይ በአብዛኞቹ ተሳትፌያለሁ። ቅዱስ ሲኖዶስ ምልዓተ ጉባኤ ድረስ ቀርበው የጸደቁ ስራዎችም ነበሩ። ሰንበት ትምህርት ቤት ከልጅነት ጀምሮ እስከ እውቀት በጉልምስናም ጊዜ በየትኛውም ኃላፊነት ላይ ሆነን ቤተክርስቲያን እንድናገለግል ትልቅ በር የአገልግሎት በር ነው ብዬ ነው የማምነው። በአሁኑ ሰዓት እኔ ካለኝ የስራ ኃላፊነት በተጨማሪ በአጥቢያዬ ሰሚት ወኅተ ምስራቅ ቅድስት ኪዳነ ምሕረት ሰንበት ትምህርት ቤትን በቤተክርስቲያን ታሪክና በስርዓተ ቤተክርስቲያን ኮርስ እሰጣለሁ። የ8ኛ ክፍል ተማሪዎችን የሰንበት ቤት ትምህርት በካሪክለም ተቀርጾ ትውልዱ እየተማረበት እንዳለ ይታወቃል። ይበልጥ ግን ቤተክርስቲያን ማወቅ የሚቻለው የሰንበት ተማሪዎች በአብነት ትምህርት ራሳቸውን አብቅተው በአካዳሚክሱ ደግሞ ይበልጥ ጎልብተው አድገው ቤተክርስቲያን አሁን ያለባትን ከባድ ችግር ሁሉም የሚያውቀው የሚረዳውን ችግር ከመቅረፍ አንጻር እኔ ተስፋ የማደርገው በዚህ በወጣቱ ትውልድ ነው ማለት ነው። እንኳን ለ14ኛው የሰንበት ትምህርት ቤቶች ሀገር አቀፍ አንድነት ጉባኤ አደረሳችሁ ለማለት እፈልጋለሁ። እኔም የሰንበት ትምህርት ቤት ፍሬ ነኝ።